እኔ ሰጭ ነኝ አንተም እንደኔ እኔን የምትመስለኝ ስትሰጥ ነው ስጥ ይላል። ስጡ። የሚሰጥ ሰው ክርስቶስን ይመስላል። ጊዜያችሁን መስጠት አለባችሁ። እስቲ እናንተ ምን ትሰጣላችሁ? ጊዜ ስጡ። እግዚአብሔር ዕድሜ ሰጥቷል። 24 ሰዓት ለሰጠ እግዚአብሔር 1 ሰዓት ለጸሎት መስጠት ጭንቅ ነውን? 24 ሰዓት ለሰጠ እግዚአብሔር 40 ዘመን ለሰጠ እግዚአብሔር በ40 ደቂቃ መስጠት ጭንቅ ነውን? ጭንቅ ነው። 50 ዓመት ለምንቆፍርበት ጉልበት ለሰጠ እግዚአብሔር 50 ስግደት መስገድ ጭንቅ ሆነ? የኛ ነገር እኮ ይሄ ነው ማንሰጠው ማለት ነው። ስጋውን ለሰጠ ለመድኃኔ ዓለም የሳንቲም ድቃቂ የልብስ ላቂ ቤተክርስቲያን መስጠት ብርቅና ድንቅ ሆነ እንዴ? ይሄ ነው እኛ የምንጸድቅ። ራሱን በጥምቀት ላለበሰን ጌታ ካባ ላንቃ ወርቀ ዘቦ ግምጃ ሰጥተን ለቤተክርስቲያን ማስገባት ብርቅና ድንቅ ሆነ? አንሰጥም። ለሰው መስጠት ሰውን መቀማት እንጂ መስጠት አናውቅም። ቢኖራችሁ ገንዘብ ስጡ፣ ባይኖራችሁ ምክር ስጡ፣ ማጽናናት ስጡ። አንዳንዱ ሰው ዝም ብሎ ወዶ መስጠት አይወድም፣ መንሳት ነው። አንዳንድ ጊዜ ከታመመ ሰው እንደና ጤና መስጠት የእግዚአብሔር ነው። ባይሆን ግን ተስፋ መስጠት ይቻል ነበር። እንሄድና ምን እናደርጋለን መሰለህ? ታክመሃል? የለም። ከዶክተር ገሌ አማክራል? የለም። አይ እንተም እንደው ነገረኛ ነህ። ታሞ ተኝቶ በቁስሉ ላይ ጥዝጣዜ ማለት ነው። ሰው ተስፋ ይሰጣል እንጂ ወቅሶ ይወጣል። እናንተ ተስፋ መስጠት ማለት ነው። ሰውን ተስፋ መስጠት፣ ተስፋ መቀጠል። በስምሽ ያዘነውን ያረጋጋውን እምርልሻለሁ እኮ ያለ እንዲሁ መስጠት ባይሆንልህ አይዞህ ድንግል ማርያምን ያህል እናት እያለ ያለውን ማለት እኮ ሌላ ባይሰጥ ማለት ነው። አይዞህ ገር ያለልህ ሲባል ማለት ነው። ሕፃን ልጅ እኮ እንደው በጨለመው አባቱ ወደዚያ ሲሄድ ሲፈራ አይዞህ ሲለው እሺ ብሎ ዝም ይላል። ልቅሶውን ይተዋል ማለት አይዞህ ማለት ብርታት ነው። ቃል ይሰብራል፣ ቃል ይጠግናል። ገንዘብ ባንሰጥ ቃል መስጠት ሊያቅተን አይገባም። ሰውን አይዞህ ማለት ሕፃናትን አላያችኋቸውም እንዴ? ወድቀው የሰው ልጅ ምን ያህል እንደሆነ ወድቆ ሕፃኑ ቆይ ስለ ጉዳዩ ሰዎች ምን ይላሉ ነው የሚለው። ቀና ብሎ ያህል ይድፋ ካለ ይላል። ጎሽ የኔ ልጅ ምንም አልሆነ እኮ ካሉት ብድግ ብሎ ዝም ይላል ይላል። ግርም እኮ ነው የሚያደርገው ማለት አያችሁ። ለሰው ብርታት መስጠት ነው የሚገባ። ግን ይድፋ አደራውን ካለው ግን ያለቅሳል ማለት እኛ በወደቀ ሰው ላይ ሸክም እንጨምራለን እንጂ ማንሳት አይሆንልንም። ሰው መፈለግ አልለመድንም፣ ማጥፋት ነው የለመድነው። ስለዚህ ሁሉ ተመልከቱ። ዓይንህ ምቀኛ ከሆነ ማለት ምጽዋትህ ጠማማ ከሆነ፣ ስጦታ ቅናት ካለበት፣ ስጦታ ምቀኛ ከሆነ ስጦታ ውዳሴ ከንቱ ከሆነ። አንድ ቄስ አንድ ጊዜ እንዲህ አሉኝ፣ በጣም አረሳቸውም። ግሸን አገኛቸውና ፎጣ ልግዛልህ አሉኝ። ውጭ ሀገር የሚኖር ናቸው። አይ አለኝ አሉ። አይ ምዕመናን ከሚገዙለት እኔ ልብ ገዛለት ይሻለዎታል አሉኝ። እንዴት ሲባል አይ ምዕመናን ካባ ይገዙና አየው ያን ካባ እኔ ነው የገዛውላቸው ይላሉ አለ። እኔ ግን አልልም ብለውኛልና አረሳውን በእውነቱ ማለት ነው። አትሉም ትላላችሁ። ያኛውን ቢጫውን አየው ነጩን የዛ መሀል ያለውን እኔ ነኝ የዛሬ 3 ወር የገዛውላቸው። እንደዚያ ነው የምትሉት አይደለም? ያንን ቤተክርስቲያን አየው ያኛውን ረጅም ነው አያቴ ነው የሰሩት። ይገርማል። እንደውም አባቴ ደግሞ ሌላ ሊሰሩ ሲሉ ድንገት ሞት ቀደባቸው። ውሸቱን ነው እኮ አባቱ ሰርቆ ሙቶም ሊሆን ይችላል። ይህ ምጽድቁን ማለት ነው። ሰዎች ምን ይላሉ ምን ብሎ መጠበቅ፣ መመጻደቅ፣ ዋጋ መጠበቅ፣ እልል በሉልኝ ማለት ለእያንዳንዱ ነገሩ ምስጋና መጠበቅ። ሰው አሁን ራሱ ንስሐ እየገባ ሰርቅ ያለው ቀጥፍ ያለው ጾም ሽሬ ያለው ባህል ሽሬ ያለው እንዲሁ ብዙ ሰው ነኝ እንዲህ አድርጌ ያለው እና በስመ አብ ልጄ ድግም እንዲህ አታደርግ እንደው በጣም አጥፍተሃል ካሉን ሳባሉ አይ እንደዚያም ስላልኩት ደህና ነኝ ይላል ደግሞ ማለት ነው። እንዲሁ እኮ ድረስ ነው እኮ ሰው ምስጋና ለምንድን ነው የሚወደው ነው ይሄ ነው። ስለዚህ ተመልከቱ። እፎ ጽልመትከ ብርሃነ ይከውነከ በመመስገን ያስገው አገልግሎት እንዴት አድርጎ ይጠቅምሃል። እየመተገ አማን ብለክሙ ነሱ ሴቶሙ ያላቸው እነዚህ ዋጋውን እዚያ ወሰድከው ማለት ነው። ምርቃቱን መመጠን እኔ ላይ እኮ ግብረ ሰላም ታበላላችሁ። ደብረ ታቦር ያበላል እንዴ? ቀልድ ነው። አዲያ ስታበሉ ግን እንትና ቤት እኮ ወረቡን ደመቅ አድርገውታል። እኛ ግን እንትን አላሉም። ምርቃቱም አነስ ያለ ነው። አልዘረዘሩም። ስለ አያቴም አልተናገሩም። አክስቴ ሁሉ ጥሩ ሰው ናት ነው የሚል ማለት ነው። በእውነቱ
ድሮም የመስጠት ዘር ናችሁ። እግዚአብሔር ይስጥልን። እንዲህ አለም የለ ጠላውም እንዴት እንደተሳካላችሁ ይገርማል። እንደው ቀኑም አጭር ነበር። ማለት የሌለብንን ሁሉ ማለት እኛንም አድርባ ያደረጋችሁን እናንተም ላትጠቀሙ ማለት ነው። አውቀን እኮ ነው። እውነት መስሏችኋል፣ እውነት መስሏችኋል። እንዳይከፋችሁ እኮ ነው ማለት ነው። እንደዚያ የምንለው ማለት ነው። እንደዚያ የምንል ለምደው የምታደርጉን ነው። በቃ እንዴ እኔ ለራሴ ደስ አይለኝም። እግዚአብሔር ይስጥልን አሁን ዘሰማያት በቃ ማለት ነው የምፈልገው። እኛ የአምላክን ሥጋ ብልተናችሁ፣ እኛ የአምላክን ደም አጠጥተናችሁ ደግሞ ለዚህ ነው ቅዱስ ጳውሎስ ተራራ የሚያህል ስብከት ሰብከን ደግሞ ድንብላል ያህል አንበላ ነው ብሏል። እውነት እኮ ነው፣ እውነቱን እኮ ነው። ክርስቶስን ያህል ጌታ አስተምረናችሁ፣ ኧረ እንዲያውም ይላል ቅዱስ ጳውሎስ ዓይናችሁንም ልትሰጡኝ ይገባ ነበር ነው የሚለው። ዓይናችሁን ልትሰጡኝ ይገባ ነበር። ነገር ግን ጳውሎስን የምናበላው እኛንን እንዳትሉ ከእናንተ 5 ሳንቲም ዕዳ የለብኝም፣ ድንኳኔን እየሰፋው እታደራደራለሁ ይላል ቅዱስ ጳውሎስ። ስለዚህ ምንድን ነው የሚያመጻድቀን ነገር? እንዲህ ያለው ምጽድቅ በመስጠት መመጻደቅ፣ ቤተክርስቲያን በመስጠት መመጻደቅ አንዱ ከኦርቶዶክስ ቤተክርስቲያን የሚያወጣን ምንድን ነው? ምስጋና መፈለግ ነው። ወቀሳን አንፈልግም። ጸድቃችኋል፣ ድናችኋል፣ የተባረካችሁ ናችሁ። ምን ያደርግልሃል? ውስጥህን ታውቀው የለ ጌታ ሌባ እንደሆንክ ቀጣፊ እንደሆንክ ሞላጫ እንደሆንክ ታውቀው የለ። ባመሰግን ምን ያደርግልሃል? ውስጥህ እየነገረ ስተኛ እየሸነቆረ አይደል? እውነቱን ስነግርህ ነው ጥሩ። ይህንን መስማት አለብን በእውነቱ ማለት ነው። ይህን ነው የሰውነት ብርሃን ምጽዋትህ ነው። ስለዚህ ሁላችንም ስጦታ እንድንሰጥ አምላከ ቅዱሳን ይርዳል። ስጦታ ስጡ። በእውነቱ ማለት ለሰው ስጦታ መስጠት ስጦታ አያችሁ። ሰው ለምንድነው ስጦታ የሚሰጥ መሰላችሁ? በጣም እወድሃለሁ፣ በጣም ነው የምወድህ እና ልቤ ይወድሃል፣ ግን ልቤን እንዳልሰጥ የራሴ ነው ሳወጣው እሞታለሁ እና ልቤን በቃው እሰጥሃለሁ ማለት እኮ ነው፣ ሌላ አይደለም። ልብን በቃ መስጠት ነው። ሲሰጡ በዚያ መስጠት ነው። ለሰው መለገስ፣ መራራት፣ መስጠት ይህ በጣም እጅግ መልካም ነገር ነው። ከቃሉ ጋር ናችሁ። ብሩህ ስጦታ እንድንሰጥ አምላከ ቅዱሳን ይርዳን። ወደ ሌላኛው ሐሳብ ልምጣ። የሰውነት ብርሃን በሉ እንጂ ምን ነው? አቤት አብርሃም ምንድን ነበረ? ምጽዋች ነበረ። ደግ ሰው ነበረ። ሲያበላ መንገድ ላይ የሚያበላ መንገድ ላይ ብሎ ሲያበላ እንግዳ አልመጣ ፍትልክ ቢባል አልቀምስም። የሰውነት ብርሃን ምጽዋትህ ነው ማለት ነው። አይን ያለው ምጽዋትን ነው። ማንን ያሳያል? ብሩህ ሥላሴን ያሳያል። አብ ጎህ ወልድ ጎህ መንፈስ ቅዱስ ጎህ አሐዱ ጎህ ጽባህ ዘበጸዳለ ብርሃኑ ሰሰለ ጽልመት የሚባል አብ ወልድ መንፈስ ቅዱስን ታያለህ። አብርሃም ደግ ሰው ነው፣ ያበላል፣ ያጠጣል። ምጽዋቱ አይን ሁና ሥላሴን አሳየችው። ሥላሴን አሳየችው። ምጽዋቱ አይን ሁኖት። ቆርኔሌዎስ የሚባል ሃይማኖት አልነበረውም። የሐዋርያት ሥራ ምዕራፍ 10 ላይ ደግ አይሁዳዊ ነው፣ ግን ይመጸውታል። በእግዚአብሔር አያምንም፣ በክርስቶስ መገለጥ አያምንም፣ ግን ደግ ሰው ነው። ምጽዋት ይመጸውታል። ምጽዋቱ አይን ሆኖት መልአኩ መጥቶ ምን አለው? ምጽዋትህ ተሰምቶልሃል፣ ሂድና ከቅዱስ ጴጥሮስ ተጠመቅ አለው። ስጦታ በጠማማነት ካልሰጡት እግዚአብሔርን ያሳያል። በጎ ስጦታ የሚሰጥ ሰው እግዚአብሔርን ያሳያል፣ እግዚአብሔርን ያያል። ሐናና ኢያቄም ልጃቸውን ለእግዚአብሔር ሰጡት። አፏ ሳይፈታ ቁርጥ አድርገው አንድ ልጃቸውን ትንሽቱን ልጅ የመካን ልጅ ብርቅ የሆነችን አንድ ልጅ እንደ ፀሐይ የምታበራ ብሬት ልጅ ሰጡ። ልጃቸውን ሰዎቹ ምጽዋት መጽውተዋል፣ እናንተ አስራት አንሰጥም። ሰዎቹ ልጅ ነው የመጸወቱት፣ ያውም እመቤታችንን ያህል ልጅ ሰጡ። ኋላ አይን አረገና ምን አረጋቸው? አይን ብርሃን ናት፣ የሰውነት ብርሃን። እነሱ ልጃቸውን ሲሰጡ ብርሃን ክርስቶስ ደግሞ በድንግል ማርያም አዩት ማለት ነው። እና ምን ይላሉ ሊቃውንቱ? አሃ ጌታ ለካ አሉ የኢትዮጵያ ሊቃውንት ለካ ጌታ ዳግመኛ ያልተወለደ አይድንም ያለ ለጥምቀት ብቻ አይደለም። አብርሃም፣ ይስሐቅ፣ ያዕቆብ ማርያምን ወለዷት። ማርያም አብርሃምና ይስሐቅ ያዕቆብን መልሳ ወለደቻቸው ይላሉ። የወለዱት ምን ይላል? አይ ገበሬ ሊቁም አምላክን የወለዱት ይወልዳል አለ። እውነት እኮ ነው። ተመልከቱ። አብርሃም፣ ይስሐቅ፣ ያዕቆብ፣ ዳዊት፣ ሰሎሞን ማርያምን ወለዱ። ድንግል ማርያምን ወለዷት። እሷ ደግሞ ክርስቶስን ወለደችና ወለደቻቸው። ስለዚህ ድንግል ማርያም መልሳ አያታቸው ናት ማለት ነው። ክርስቶስ አባታቸው ከሆነ እሷ ደግሞ የክርስቶስ እናት ከሆነች ድንግል ማርያም ለአብርሃም፣ ለይስሐቅ፣ ለያዕቆብ አያታቸው ሆነች ማለት እኮ ነው። አያታቸው ናት መልሳ። እግዚአብሔር እንኳን እናቴ ሲል ያላፈራትን በእውነቱ
እግዚአብሔር አያት ሲቆጠርለት አላፈረም። እንዲሁ ሰው ግን እንዲሁ ትዕቢቱ አይደንቃችሁ? ክርስቶስ መጽሐፈ ልደቱ ለእግዚእነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም አብርሃም ወለዶ ለይስሐቅ ይስሐቅ ወለዶ ለያዕቆብ ያዕቆብ ወለዶ ይስሐቅ ወለዶ ለያዕቆብ ያዕቆብ ወለደ ይሁዳ ወአሃዊሁ ይላል። የማን አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳና ወንድሞችን ወለደ። ጥሩ እሺ። እነዚህ ኋላ ማንን ወለዱ ለማለት ከነሱ ክርስቶስ ተወለደ። አሁን አብርሃም የክርስቶስ አያት ሲባል የእግዚአብሔር አያት ሲባል ካላፈረ አሁን ድንግል ማርያምን እናቴ ማለት ያሳፍራል? እግዚአብሔር ዳዊት አባቴ ሳይል ሳያፍር ማለት ዳዊት አባቴ ሲል የዳዊት ልጅ ሆይ ሲባል እኮ ቆም ነበር የሚል እሱ ራሱ። የዳዊት ልጅ ሆይ ማረኝ ሲባል ቆም ሚል ነበር መንገድ እየሄደ። የድንግል ማርያም ልጅ ሆይ ማረኝ ስለው ሊቀየም። እረ ድንቁርና ቤት ሰራ ማምላክ። ድንቁርና ቤት ሰርቷል በዚህ ዓለም። 14 ምሰሶ ነው ያቆመ 7 አይደለም። በጣም ነውር እኮ ነው በእውነቱ ማለት ነው። ያን ስጦታ ሰጣቸው በምጽዋት አይን እግዚአብሔር ታይቷል በእውነቱ ማለት ነው። ሁሩ ዋይምሩ ምን ተዘይቤ ምጽዋት አበድር መስዋዕት ከመስዋዕት ይልቅ ቸርነትን ምጽዋትን እመርጣለሁ ለምን እንዳለ ተመልከቱ። ምጽዋት አይን ነው። ምጽዋት ጠማማ ከሆነ ሰውነት ጠማማ ነው ማለት አትድንም ማለት ነው። ምን ማለት ነው? ገሰው ወንድምን ሰርቀህ ቀምተህ እያስለቀስክ አቶ ገሌ ለመድኃኒዓለም ለክብሩ መገለጫ 50 የ100 ብር የ300 ብር ጥላ ሰጥተዋል። ውሸት ጠማማ። እዚያ ለሰረከው ስጥ። መጀመሪያ ሰርቀ 20 ሺህ ብር ሰርቀ 10ሩን ለመድኃኒዓለም 10ሩን ለራስ ማለት አይቻልም። መጀመሪያ የሰረቀውን መልስ። የምታስለቅሰውን ሰው አጽና ነው። በሐሰት ምስክር ያሳሰርከውን ሰው አስፈታው። ድሃ ጦሙን እያደረ አንተ ምግብ የምታማርጥ ከሆነ ስጠው። አይዳው ድኩማት ያንጻሉ እንታቢያተ ደካማ እጆች የሰማይ ቤት ይሰራሉ። ደካማ እጆች ስለ ማርያም ስለ ገብርኤል ስለ ሥላሴ የሚሉት እነዚህ እጆች የብርሃን ቤት ሰርተው ይቆዩአቸዋል። አበድሯቸው። ለነዚያ ነው መስጠት። ቅዱስ ዮሐንስ አፈወርቅ አንድ ጊዜ ክርስቶስን ተወዱታላችሁ አላቸው። አዎ አሉት። እሺ እናንተ ተወዱታላችሁ? እስቲ የምትወዱት በጣም እሺ ብትወዱት ታበሉታላችሁ? ቢርበው ታበሉታላችሁ? ቅዱስ ዮሐንስ አፈወርቅ የመለሰው እንግዲያውስ ክርስቶስ ማለት በከተማው ብርድ እየመታው የወደቀው ድሃ ነው ይላል። ያንን ውደደው፣ ለዚያ ስጠው፣ አበድረው። ተመልከቱ ማለት ብፁዓን እሙንቱ እለይሁቡ እምዘቦሙ እስመ እሙንቱ ይልቅህዎ ለእግዚአብሔር ይላል ሰሎሞን። ካላቸው ነገር የሚሰጡ ሰዎች እነሱ ለእግዚአብሔር ያበድሩታል ይላል። ለእግዚአብሔር ያበድሩታል። እግዚአብሔር ደግሞ ክብር አልብሶ ይቆያል። ትርፍ ሸሚዝ ካላችሁ ስጡ ለድሃ። እናንተ እንጀራ በልታችሁ ቆሎ የምትጨምሩ ከሆነ ቆሎውን ለድሃ ስጡት። 5 ጫማ ካላችሁ በባዶ እግሩ ለሚሄደው አንዱን ስጡት። እናንተ በግ አርዳችሁ ዶሮ የምትጨምሩ ከሆነ ዶሮውን ለድሃ ስጡት። አሁን ልደት መጥቷል። ቢያንስ ሽሮም ስጡት፣ ቆሎ ስጡት። ጦም እያደረኛ ደግሞ ስላልተጨመረልን የሚከፋን ስለሆነ በፍራሽ እየተኛ አልጋ የለኝም የምትል ከሆነ ቤት ለሌለው ሰው መጠለያ ስጠው። ቤት ለሌለው ሰው። ለዚህም እንዘን። ስጦታ እግዚአብሔርን ያስመስላል፣ እግዚአብሔርን ያሳያል፣ ቸርነቱን ያሳያል፣ በእግዚአብሔር ፊት ያቆማል። የሚጠይቀን ጥያቄም ይሄ ነው። ብር አባብልታችሁኛል ነው በቃ። የእናት ወገኔ ዘር ነህ ሆይ አይልም። ጥሩ ካባ ለብሰሃል ወይ ሁሉ አይልም። ሌላው ቀርቶ ይገርማል እኮ። ጥሩ ካባ ለብሰሃል አይለኝ። ጥሩ ቀሚስ ናረክ አይለኝም። እኔንም ቢሆን ሰርተሃል ወይ ነው ቁም ነገሩ። ሰርተሃል ወይ? ይሄን የምንለብሰው ለክብረ ወንጌል ነው፣ ወንጌልን ለማስከበር ነው። ጥያቄው ግን የሥራ ነው። አብልተሃል ወይ አጠጥተሃል ወይ ነው፣ የተግባር ነው። እስቲ አንድን ሕፃን ልጅ ታቀፉና እወድሃለሁ ልጄ፣ እወድሃለሁ ልጄ። ጡት የለም፣ እወድሃለሁ ልጄ፣ እወድሃለሁ። ልጥባ የለም፣ እወድሃለሁ ልጄ፣ እወድሃለሁ ልጄ። ጡት የለም። ይሄ ልጅ መሞቱ አይደለም? መሞቱ እኮ ነው በእውነቱ ማለት ነው። ይሄን ነው በሥራ ነው የምትገልጡት ነው። መዋደዳችን ያለ ግብዝነት ይሁን ያለ ለዚህ ነው። መራራት ማዘን በእውነቱ ማለት ሳትመርጡ። ለዚሁም አንዳንድ ሰው ሆነልህ ስጥ፣ ካልሆነ አየው ይህ እኮ ወጠምሻ ነው ሰርቶ ይበላ ነበር ይላል። ምን አገባ እንዲሁ እኮ አይደረስ እኮ ነው። እናንተ ያለ ስጥ፣ አለለ ዝም ብለህ ሂድ።
የሚሰራ ጉልበት ሊኖረው ይችላል። ነገር ግን አንዳች ነገር ባይገጥመው የሰው ፊት እሳት ነውና ሰው ፊት አይቆምም። መስጠት ለተቻላችሁ መስጠት፣ ካለላችሁ ስጡ። እንዲያውም ቅዱስ ዮሐንስ አፈወርቅ ምን ይላል? መጀመሪያ ሊለምን ላፈረ ሰው ስጥ ነው የሚለው ጢሞቴዎስ ሲተረጉም። ሊለምን ላፈረ ስጠው። ካባ ላንቃ ደርቦ ማለት ምን ማለት ነው? የነጣ ልብስ ለብሶ እኮ ጦም የሚያደርሰው አለ። እንዳይናገር ለካ ገሌ የለርትራት የለውም ይሉኛል ብሎ ዝም እንዳይል ደግሞ ውስጡ እየተቸገረ አምጡ አምጡ የሚል ልጆች ያሉት ዕዳ የሚከፍለው ያጣ ስንት ድሃ አለ በእውነቱ ማለት ነው። ለዚህ ማዘን ክርስቶስን ያስመስላል። እስመሰብ ዘይገብር ምግባራተ ሰናያተ ዘልፈ ይከውን አምሳሊሁ ለእግዚአብሔር። በጎ ስራን ሁል ጊዜ የሚያደርግ ሰው እሱ እግዚአብሔርን ይመስላል ይላል ቅዱስ ቄርሎስ። እግዚአብሔርን ይመስላል። ስለዚህ እንድናዝን እንድንሰጥ አምላከ ቅዱሳን የሚሰጥ ልብ ይስጠን። ስጡ ይሰጣችኋል። ሌላው ሁለት ነገሮችን ወይም ሶስት አጠር አድርጌ ልናገርና ልጠቅልል። መምሸቱ የጋራችን ነው። ሌላው አይን። እስኪ አይን በሉ። የሰውነት ብርሃን ምንድን ነው? አቤት የሰውነት ብርሃን ምን ነው? አይንህ ነው። ስለዚህ መስጠት ልመዱ፣ መስጠት ልመዱ። ለልጆቻችሁ መስጠት አስለምዷቸው። እሺ ሌላው አይን የተባለ ምንድን ነው? የሰውነት ብርሃን። ሰውነት የተባለች ቤተ ክርስቲያን ናት። ሰውነት የተባለች ቤተ ክርስቲያን ነው። የቤተ ክርስቲያን ራሱ ኢየሱስ ክርስቶስ ነው። ቤተ ክርስቲያን የክርስቶስ አካል ነው። የቤተ ክርስቲያን የሰው አይን የሚባሉት አንደኛ አይቱም እመቤታችን ናት። አይን የተባለችው ማለት የሰውነት ብርሃን ማለት የቤተ ክርስቲያን አይን እመቤታችን ናት። የቤተ ክርስቲያን አይን። ከዛ በኋላ ተመልከቱ፣ በዓለሙ የሚወጣው ፀሐይ ደግሞ ኢየሱስ ክርስቶስ ነው። አነ ውእቱ ብርሃኑ ለዓለም ዘተለወኒ ኢይርኤያ ለጽልመት አላ ይረክብ ብርሃነ ሕይወት። እኔ የዓለሙ ሁሉ ብርሃን ነኝ። ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ላይ እኔ የዓለሙ ሁሉ ብርሃን ነኝ፣ እኔን የተከተለ ገሃነምን ጨለማን አያይም፣ ብርሃነ ሕይወት ልጅነትን እኔን አግኝቶ ደስ ይለዋል እንጂ ብሏል። የዓለሙ ብርሃን ኢየሱስ ክርስቶስ ነው። በዓለም የወጣውን ፀሐይ ከዓይናችን ተዋህዶ ጋር ቅድም መምህር እንዳስተማሩን በዓለም የወጣው ፀሐይ ከዓይናችን ብርሃን ጋር ተዋህዶ ማየት እንደምንችል እኛ ማየት የቻልነው ዓይናችን ድንግል ማርያም ላይ እውነተኛው ብርሃን ኢየሱስ ክርስቶስ ስለወጣ ነው፣ ስለተዋሃደ ነው። ያለ ብርሃን ዓይንም አያይም፣ ያለ ዓይንም ብርሃን አይታይም። ይሄው ነው። ክርስቶስ ባይወለድ ኑሮ ተመልከቱ፣ ክርስቶስ ከድንግል ማርያም ባይወለድ ባይመጣ ኑሮ ባላወቅነውም ነበር። እሷ ከሷ ባትወልደው ድሮ ባላየነውም ነበር። ያለ ዓይን ብርሃንን አላየንም፣ ያለ ድንግል ማርያም ክርስቶስን አላየነውም። ያለ ድንግል ማርያም የመጣ ክርስቶስ አይተንም ሰምተንም አናውቅም። ቤተልሔም እየሮጥን ብንሄድ ከሷ እቅፍ ነው የምናገኘው። ይኸው ነው። ወደ ግብፅ ተከትለ ነው ብንሄድ ከጀርባዋ ላይ ነው የምናገኘው። ወደ ቅፍርናሆም ተከትለን ብንሄድ አብራው በስብከት መሃል ነው የምናገኘው። ከመስቀሉ ስር እያለቀስን የምንከተለው ከመስቀሉ ስር ከሷ አጠገብ እናገኘዋለን። ሲያርግ ብናየው እናቱን ከሐዋርያት መሃል አድርጎ ሲያርግ እናገኘዋለን። ሲመጣም አብራው ትመጣለች። እናቱ ሆና እሱ በጌትነቱ እሷ በፍጡርነቷ ይመጣሉ። ድንግል ማርያም የሌለችበት ክርስትና የለም። በእውነት የሌለ ክርስትና ራሱ የለም፣ ፈጽሞ የለም። ያለ ዓይናችን ፀሐይን ማየት እንዳ የሕይወታችን ሁሉ ፀሐይ ወብርሃነ ጽድቅ ዘያበር ለኩሉ ዓለም ዘመጻ ውስተ ዓለም ውስተ ዓለም ሀሎ ወዓለም ሰያይመሮ ለዓለም ሁሉ የሚያበራው ደገኛው ብርሃን ኢየሱስ ክርስቶስ፣ ደገኛው ብርሃን ምሸት የሌለበት ጠፈር ደፈር የማይከለክለው ጥላ የሌለበት የማይመሸው ብርሃን ኢየሱስ ክርስቶስ የወጣው በድንግል ማርያም ነው። መላእክት ያዩትን ተመልከቱ። ሰማያትን ቀደ ብትወርድ ምን አለ አለው ነቢዩ። ግስሶሙ ለአድባር ተራሮችን ዝቅ ዝቅ አድርጋቸው እባክህን ና እንይህ። መቼ ነው የምናይህ አሉት። ከድንግል ማርያም ተወለደና ታየ። አምላክን ያየንባት መጽሔት ሃይማኖት። መላእክት 5500 ዘመን ፈለጉ አላዩትም። እሷ ስትወልደው በሥጋ አዩት። ቅዱሳን መላእክት እግዚአብሔርን ያዩት ከድንግል ማርያም ሲወለድ ነው። ለድንግል ማርያም እንኳን አምላክ የታየባት ዓይን ናት እመቤታችን። እኛም ያየነው በእሷ ነው።
ነገም በሷ እናየዋለን። እንዲሁ እኮ ይገርማል እናንተ። ሄደና አንዱ ምን አለ መሰላችሁ? ለናትናኤል ፊልጶስ ሂዶ ለናትናኤል ምን አለው? ተመልከቱ። ፊልጶስ ሂዶ ና ኢየሱስ ክርስቶስ የናዝሬቱ ኢየሱስ ክርስቶስ መጥቷል አለው። ከናዝሬት ደግሰው ይወጣል? መታይ ወስዶ አሳየው። ፊልጶስ ለናትናኤልን እየመራ ክርስቶስን የሚያሳይ ከሆነ ድንግል ማርያም አምላክን አታሳይ ማለት ምን ማለት ነው? ድንቁርና ነው። እየመራች ታሳየኛል። አይናችን ናት፣ ብርሃናችን ናት እንጂ እሷ። ለዚያው በሔዋን ሲኦልን ስናይ በእሷ ግን ማንን ያየንባት? እግዚአብሔርን ያየንባት አይን፣ አብን እንድንሰማ ያደረገችን አይን፣ ወልድን እንድንሰማ ያደረገችን አይን፣ መንፈስ ቅዱስን እንድናይ ያደረገችን አይን፣ እኔን ያየ አብን አየ ብሎ በሱ አብን መንፈስ ቅዱስን እንድናይ ያበቃችን አይን፣ ብርሃን ክርስቶስ የወረደባት አይን እመቤታችን ናት። እሷን የሰጠን ሕያው እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ ምናታል ለኪ ለባይትትኪ እግዝእትነ ወላዲተ አምላክ እመብርሃን አንቲ ናበይኪ በስብሐት ወውዳሴ። የብርሃን እናቱ ንጽሕት እናታችን አምላክን የወለድሽ እመቤታችን አንቺን ብቻ እናመሰግንሻለን። አንቺ ታቢም ሰማይ ከመላእክት ትበልጫለች፣ ወትከብሪም ምድር ከሰው ሁሉ ትበልጫለች። ነቢዩም የእግዚአብሔር ነቢይ ተብሏል። ሐዋርያውም የእግዚአብሔር ሐዋርያ ተብሏል። ንጉሱም የእግዚአብሔር ንጉሥ ተብሏል። መምህሩም የእግዚአብሔር መምህር ተብሏል። መልአኩም የእግዚአብሔር መልአክ ተብሏል። እሷ ብቻ የእግዚአብሔር እናት ትባላለች። እመብርሃን ናት። ወላዲት አምላክ ወላዲት ሕይወት ሶበ ወለደት ብሲት አምጻት ሕይወተ ለዓለም አቡሊዲስ። ይቺ ሴት እሱን በወለደች ጊዜ ለዓለም ሕይወትን ይዛለት መጣች። ሕይወትን የወለደች ከድንግል ማርያም በቀር ማን ነው? ሕይወትን አልወለደችም የምትል ከሆነ ክርስቶስን ክደዋል። እሱ ሕይወት ነኝ ትንሣኤ ነኝ ይላልና እሱ ሕይወት ያደረበት አይደለም፣ ሕይወት ነው። ሕይወት ከሷ ወጣ፣ ብርሃን ከሷ ወጣ። በእውነቱ ኢያቄም ወሐና ወለዱ ሰማየ ወሰማየ ወሙኒ አስረቀት ፀሐየ። ኢያቄምና ሐና ሰማይን ወለዱ፣ ሰማያቸው ደግሞ ፀሐይን አወጣች። ፀሐይ የወጣባትን ሰማይ ማየት የማይሻ ማን ነው? ወደ ምስራቅ ብትዞር ፀሐይን ታያለህ። ወደ እውነተኛይቱ ምስራቅ ወደ ድንግል ማርያም ብትዞር ክርስቶስን ታየዋለህ። ከምስራቅ ፊትን ብትመልስ ጨለማን ታያለህ። ፀሐይ ክርስቶስ ከተወለደባት ከእውነተኛይቱ ምስራቅ ከድንግል ማርያም ፊትን ብትመልስ ጨለማ ዲያብሎስና ሲኦልን ታያለህ። ሕይወትን እንድናይ ያበቃችን መራሒተ ሕይወት አፍጣኒተ ረድኤት ደመና መፍጠኒት ደመና ቀሊል እመቤታችን ናት። ደመናሰ ቀሊል ይእቲኬ ማርያም። እውነተኛይቱ ደመና፣ ቀላል ደመና፣ ፈጣን ደመና እመቤታችን ናት። የቤተ ክርስቲያን ስለዚህ የሰውነት ብርሃን ማለት ሰውነት ማለት ቤተ ክርስቲያን ነው። ቤተ ክርስቲያንን የክርስቶስ አካል ሰውነት ይላታል። የቤተ ክርስቲያን አይን ማርያም ናት። እስኪ በሉ የቤተ ክርስቲያን አይን በሉ። ማን ናት? እመቤታችን ነው። የምን አይን? አይን በምን ያያል? እኛ ምንድነን? እግር። እኛ ምንድነን? እጅ። እኛ ምንድነን? ህዋሳት። እመቤታችን ምንድናት? አይን። ክርስቶስ ምንድን ነው? ራስ ነው። ከዚህ በኋላ እነ እግር እነ እጅ ከዚህ በኋላ ማንን ያዩታል? ተመልከቱ። በአምጣነ አይን ብሩህ እግር የሐውር ሀበ ዘፈቀደ ይላል ቅዱስ ቄርሎስ። አይን መልካም ከሆነ እግር ሀሰበው ይደርሳል። ወእድኒ ይህ ዘይሴኒ እጅም መልካሙን ይይዛል አለ። ጥሩ ነዋ። አይናችን ድንግል ማርያም ጤነኛ ስለሆነች ካሰብነው ከመንግሥተ ሰማያት እንደርሳለና መልካሙን ጸጋ በእሷ ምክንያት ይዘናላ። ልጅነትን ሰጠን፣ አረሞትን ሰጠን፣ ሀብተ መንፈስ ቅዱስን ሰጠን። መንግሥተ እግዚአብሔር ሰናያ ማእከሌክሙ የእግዚአብሔር መንግሥት በመካከላችሁ ናት ብሎ መንግሥተ ሰማያትን በልጅነት በሀብተ መንፈስ ቅዱስ እጅ አድርጎ የሰጠን በእመቤታችን ነው በእውነቱ ማለት ነው። አይኑ ሰው ከጠፋ ምን ይሆናል? ሶበ ይሐውር እግር ያቅፎ እግርኒ ይዝ ዘይፈቀደ እጅም ያላሰበውን ይይዛል። እባቡን ጊንጡን ይይዛል፣ ጉርጡን ይይዛል፣ አፈሩን ይይዛል። ወርቅ ለቀምክ ብሎ ጠጠር ይለቅማል። እግርም ማስተናክሎት ይወድቃል። እመቤታችን አይን ያልሆነችው ሰው ከክርስቶስ መድረስ አይቻለው። እሱ የሕይወታችን ብርሃን ነው። እሷ ደግሞ ብርሃናችን ያየንባት አይናችን ናት። እመቤታችንን የፈጠረልን እግዚአብሔር ይመስገን።